ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬም ቆንጆ አስተማሪ የሆነ አሪፍ ታሪክ ይዤላችሁ መጥቻለሁኝ። መጨረሻው ድረስ አብራችሁን እንድትቆዩ ከወዲሁ እየጋበዝኳችሁ ትማሩበታላችሁ። ተከታተሉኝ፣ ወደ ታሪካችን እንሄዳለን ማለት ነው። እሺ በጥቁር አደይ አበባዎች የተከበበው የድንጋይ ግንብ ከተማው ከጭጋጋማ ማታ ውስጥ ዝምታውን ጠብቆ ይኖራል። የከተማው ነዋሪዎች ምሽት በደረሰ ቁጥር ከቤታቸው ሳይወጡ የደጃፋቸውን ዘግተው ይቀመጣሉ። በዚህ ምስጢራዊ ስፍራ ውስጥ የሚኖሩ ወጣት የመጽሐፍ አሰብሳቢ ሰማያዊያን የቀለም መብራት እያበራ የቆዩ የቆዳ ጽሑፎችን የማንበብ ልምድ ነበረው። የእርሱ ክፍል ሁልጊዜ በደረቁ ወረቀቶች ሽታ የተሞላ ነበር። በከተማው መሃል የሚገኘው ትልቅ የሰዓት ማናሪያ ውስጥ የተደበቀው የታሪክ ምስጢር ለማወቅ ረጅም ዘመናት የፈጀ የምርምር ሲያደርግ የቆየ ይህ ወጣት የታሪኩን መጀመሪያ ለማግኘት ብዙ ደክሟል። የአየሩ ቅዝቃዜ እና የምሽት ጸጥታ በከተማዋ መንገድ ላይ የሚሰማውን የንፋስ ድምፅ የበለጠ ግልጽ የሚያደርገው ሲሆን፣ የነዋሪዎቹ ግን ከቤታቸው ውጪ የሚከናወነውን ነገር ለማወቅ አይደፍሩም። በአንድ ወቅት በነበረው የድሮ ዘመን ውስጥ የነበሩ ጥበበኞች የተዉትን የጽሑፍ መልእክት ለማንበብ ሲሞክር የወጣቱ ዓይን በሰማያዊ ብርሃን ስር በጥልቀት ይቃኝ ነበር። በግድግዳው ድንጋዮች በውስጣቸው ትልቅ የታሪክ የያዙ የሚመስሉ ሲሆኑ፣ እያንዳንዱ የድንጋይ መስመር ጥንታዊ የከተማዋን አመሰራራትና የሰዎቹን አኗኗር የሚያንጸባርቅ ነበር። ይህ ወጣት ከብዙ ዓመታት በፊት በጠፋው የከተማዋ የመጀመሪያ ካርታ ላይ የተጻፉትን የጥንት ምልክቶች ለማጥናት በሚያደርገው ጥረት ውስጥ ብዙ መሰናክሎች ገጥመውታል። በትልቅ በር ላይ የተንጠለጠለው የብረት መቆለፊያ በጊዜ ብዛት በመዛጉ ምክንያት በቀላሉ የማይከፈት ቢሆንም፣ እርሱ ግን ተስፋ ሳይቆርጥ ምስጢሩን ለመፍታት ይሰራል። በከተማዋ ዳርቻ የሚገኘው ትልቅ ደን በሌሊት የሚያወጣው እንግዳ ድምፅ የሰዎቹን ልብ በፍርሃት የሚሞላ ቢሆንም፣ የወጣቱ ፍላጎት ግን እውነቱን ማወቅ ብቻ ነበር። የጥንቱ መጽሐፍ ገጾች ሲገለጡ የሚወጣው አቧራ በክፍሉ ውስጥ ተበትኖ በሚገኘው የብርሃን ጭረት ስር እንደሚደንስ ትንሽ ብናኝ ይታይ ነበር። እያንዳንዱ የመጽሐፍ መስመር የሚያወራው ስለ አንድ ድቅድቅ ምስጢርና በከተማዋ ስር ስለተደበቀው ትልቅ የድንጋይ መንገድ እንደሆነ ወጣቱ ይረዳል። በከተማዋ ውስጥ የሚያልፈው ትንሹ ወንዝ በጨለማ ውስጥ እንደ ብርጭቆ የሚያንጸባርቅ ሲሆን፣ በወንዙ ዳርቻ የበቀሉት አበቦች ደግሞ ልዩ ጠረን ነበራቸው። የከተማዋ ነዋሪዎች ስለ ጥንቱ ዘመን ታሪክ ማውራት አይወዱም ነበር፣ ምክንያቱም ያ ታሪክ ወደማይታወቅ ፍርሃት ይመራቸዋል ብለው ስለሚያምኑ ነው። ወጣቱ ግን ይህንን ፍርሃት ሰብሮ እውነቱን ለማግኘት በሚያደርገው ጉዞ ውስጥ ብዙ የቆዩ ሰነዶችና የድንጋይ ቅርጾችን መመርመር ነበረበት። በክፍሉ መስኮቶች በኩል የሚታየው የምሽት የሰማይ ከዋክብት የተሞላ ሲሆን፣ እያንዳንዱ ኮከብ የራሱ የሆነ የብርሃን መንገድ ያለው ይመስላል። በዚህ ረጅም ማታ ውስጥ ወጣቱ የጥንቱን ካርታ እንደገና ዘርግቶ ሲመለከት በካርታው ማዕዘን ላይ የተሳለውን የሰዓት ምስል አስተዋለ። የሰዓቱ ምስል ከተማዋ መሃል ካለው ትልቅ ማናሪያ ጋር አንድ አይነት እንደሆነ ሲረዳ በልቡ ውስጥ ትልቅ የእውቀት ፍላጎት ተቀሰቀሰ። ይህ ፍላጎት ወደፊት ለሚያደርገው ታላቅ ፍለጋ የመጀመሪያውን እርምጃ እንደሚሆንና የከተማውን ምስጢር እንደሚያወጣ ያውቅ ነበር።
በጠረጴዛው ላይ ያለውን የብረት ብዕር በወረቀቱ ላይ ሲያሳልፍ የሚፈጥረው ድምፅ በክፍሉ ዝምታ ውስጥ ብቸኛውን የሚሰማ እንቅስቃሴ ነበር። እርሱም የታሪኩን የመጀመሪያና በሚገባ ለሚመዝገብና ለወደፊት ትውልድ ለማስቀመጥ በታላቅ ትኩረት መጻፉን ቀጠለ። ከከተማዋ ማዕከል ማናሪያ የሚወጣው የደውል ድምፅ በየሰዓቱ ሲሰማ የነዋሪዎቹ ልብ በአዲስ ተስፋና ፍርሃት መካከል ይወዛወዛል። የደውሉ ድምፅ ከጥንት ጀምሮ ሲሰማ የኖረ ቢሆንም ማን እንደሚመታው ወይም ደውሉ እንዴት እንደሚሰራ የሚያውቅ አንድም ሰው አልነበረም። ወጣቱ ጥናቱን በመቀጠል ደውሉ የሚደወልበትን ጊዜ ከጥንታዊ ካርታ ምልክቶች ጋር እንደሚገናኝ እያስተዋለ መጣ። በከተማዋ ጎዳናዎች ላይ የሚገኙትን የድንጋይ መንገዶች በዝናብ ጊዜ የጠቆረ መልክ የሚይዙ ሲሆን በላያቸው ላይ የሚካሄደው ሰው ሁሉ እርምጃውን በጥንቃቄ ማድረግ አለበት። የከተማዋ ጥንታዊ ሕንፃዎች የተገነቡበት የድንጋይ አይነት የተነሳ በውስጣቸው ያለውን ቅዝቃዜ ለረጅም ጊዜ ጠብቀው በመያዝ ባህሪ ነበራቸው። ይህ ሁኔታ ውስጥ የሚገኘው አየር ሁል ጊዜ ቀዝቃዛ የሚያደርገው ሲሆን ወጣቱ ግን ለዚህ ቅዝቃዜ ሳያፈገፍግ ስራውን ያከናውናል። በጥንታዊ መጽሐፍ ውስጥ የተጠቀሱት ቦታዎች በሙሉ በከተማዋ አቀማመጥ ላይ በትክክል የተቀመጡ መሆናቸውን ሲያረጋግጥ በደስታ ተሞላ። ነገር ግን በእያንዳንዱ ቦታ ወደ ሌላው ለመሄድ የሚያስፈልገው ምስጢራዊ ቁልፍ የት እንደሚገኝ ገና አልተረዳውም ነበር። በከተማዋ ውስጥ የሚኖሩት አዛውንቶች ስለ ጥንቱ ዘመን የሚናገሯቸውን ጥቂት አፈታሪኮች ቢኖሩም አብዛኛዎቹ ታሪኮች እርስ በርሳቸው የሚጋጩ ነበር። ወጣቱ ወንፊቱን በማንሳት እውነተኛውን ታሪክ ከግምታዊ ታሪክ ለመለየት የጽሑፍ ማስረጃዎችን ብቻ ለመከተል ወሰነ። የብርሃኑ ጭረት ከጠረጴዛው ላይ ወደ ተዘረጋው ካርታ ሲያርፍ በርካታው ስር የተደበቁ ጥቂት ቀጭን መስመሮች በግልጽ ይታዩ ነበር። ወጣቱ እነዚህ መስመሮች ወደ ከተማዋ መሬት ስር የሚወስዱ መንገዶች የሚያሳዩ መሆናቸውን ተረዳ። ከመሬት ስር የሚገኙት መንገዶች ለዘመናት ተዘግተው የኖሩ ሲሆኑ ወደ እርሱ የሚወስደው በር የት እንደሚገኝ ማወቅ የመጀመሪያው ግብ ሆነ። በምሽቱ አየር ውስጥ የሚመጣው የደረቁ ቅጠሎች ሽታ መስኮቱን አልፎ ወደ ውስጥ ሲገባ የወጣቱን ሀሳብ ወደ ሌላ አቅጣጫ መራው። በከተማዋ አቅራቢያ የሚገኘው ትልቅ ደን ከመሬት ስር ካሉት መንገዶች ጋር ግንኙነት ሊኖረው እንደሚችል ማሰብ ጀመረ። ይህን ማሰብ ደግሞ ወደ ደኑ ጎብኝቶ እውነቱን ለመመልከት የሚያስችለውን ድፍረት በውስጡ እንዲያድግ አደረገው። በጠረጴዛው ላይ ያሉትን ወረቀቶች በጥንቃቄ ሰብስቦ በሳጥን ውስጥ ካስቀመጣቸው በኋላ የብርሃን መብራቱን በእጁ ያዘ። መስኮቱን ዘግቶ ሲወጣ በኮሪደር ውስጥ የሚሰማው የእርምጃ ድምፅ የሕንፃውን ጥንታዊና ያሳብቅ ነበረ። ወደ ውጪ በሚወስደው ትልቅ በር ላይ ደርሶ በሩን በዝግታ ሲከፍተው የምሽቱ ቅዝቃዛ ንፋስ ፊቱን መታው። በጨለማ ውስጥ ወደ ደኑ የሚወስደውን ጥንታዊ መንገድ ተከትሎ መጓዝ ሲጀምር በልብ ውስጥ አዲስ የታሪክ ምዕራፍን እየከፈተ እንደሆነ ተሰማው። የአንዱ ዓለም የጨለማ ምስጢር በድንገት ተከፍቶ የሰውን ልጅ መንፈስ ማወክ በመጀመር በዚህ ጥንታዊ ዘመን ውስጥ የነበረው ወጣት ተጓዥ በምድር ላይ የተዘረጉትን ረጅም መንገዶች ብቻውን በመቃኘት ሕይወቱን ሙሉ በሙሉ ለምርምር አሳልፎ ለመስጠት ወስኖ ነበር። በአንድ ወቅት በታላቁ ጥንታዊ ከተማ ውስጥ ሲዘዋወር ያገኘው አሮጌ የተጻፈ ጽሑፍ
ስለ አንዱ ድብቅ የተፈጥሮ ኃይል በሚገባ ይናገር ስለነበረ ያንን ሚስጥር ለመፈለግ ወደ ከፍታ ለመምራት ተገደደ። መንገዱ እጅግ በጣም አስቸጋሪ እና ረጅም ቢሆንም እንኳን በውስጡ ያደረው የጽናት ስሜት እስከ መጨረሻው ቅጽበት ድረስ ወደ ኋላ እንዳይልና ወደፊት ብቻ እንዲገሰግስ ከፍተኛ ብርታት ይሰጠው ነበር። በእያንዳንዱ እርምጃው መካከል የሚያጋጥሙት ድንገተኛ አደጋዎችና የማይታወቁ ፍጥረታት ድምፅ ከሩቅ እየተሰሙ ያንቀጠቀጡት ቢሆንም እርሱ ግን ትኩረቱን ያደረገው ከፊት ለፊቱ በቆመው ትልቅ ግብ ላይ ብቻ ነበር። በጫካ ውስጥ የሚያልፈው ቀጭን መንገድ በብዙ ተፈጥሯዊ መሰናክሎች የተሞላ ስለነበረ በየቀኑ አዲስ ፈተናን ማለፍ ለሕይወቱ ግዴታ እንደሆነ ተረድቷል። በአካባቢው የሚገኙት ጥንታዊ ዛፎች ቅጠሎቻቸው እርስ በርሳቸው ሲጋጩ የሚፈጥሩት ድምፅ ልክ እንደ ምስጢራዊ ሹክሹክታ እየተሰማ በምሽት ጊዜ ያለውን አስፈሪነት በእጥፍ ያሳደገው እንደነበረ በግልጽ ያስታውሳል። በዚህ ሁኔታ ውስጥ እየተመለከተ የመንገዱን አቅጣጫ በትክክል ለመጠበቅ ጥረት አደረገ። በሁለተኛው ቀን ማለዳ ላይ ይንቀሳቀስ በነበረበት ወቅት በድንገት የሰማይ ሰማያት ቁልፉን ደመናዎች በዙሪያው ተሰብስበው የብርሃን ጨረሮች ሙሉ በሙሉ ከደቡብ እስከ ሰሜን ከለከሉት። ይህ ሁኔታ በሚፈጠርበት ጊዜ ከልብ ውስጥ ትንሽ ፍርሃት ቢገባም እንኳን ወደፊት ከሚጠብቀው ታላቅ ስኬት አንጻር ያ ሁኔታ ምንም እንደሆነ በማሰብ ጉዞውን ቀጠለ። መንገድ ላይ ያገኘው የቆየ የተፈጥሮ ዋሻ ውስጥ ገብቶ ጥቂት እረፍት ለማድረግ ሲሞክር በዋሻው ግድግዳ ላይ የተጻፉትን ምስጢራዊ ምልክቶች በቅርበት ተመለከተ። ምልክቶቹ በቀድሞ ዘመን ይኖሩ የነበሩ ሕዝቦች የተጠቀሙባቸው የጽሑፍ አይነቶች እንደሆኑ በመረዳት ጥናቱን ይበልጥ በጥልቀት ለመቀጠል ወሰነ። በዚህ ዋሻ ውስጥ ያሳለፈው እያንዳንዱ ደቂቃ የእውቀቱን በሩን የበለጠ ክፍት እንደሚያደርግለት ስላመነበት ማታውን ሙሉ በሙሉ ሳይተኛ በምድር ላይ አሳለፈ። በመጨረሻም የዋሻው ውስጣዊ ክፍል የሚያመራው ወደ አዲስና ያልታወቀ ምድር እንደሆነ የሚጠቁም ምልክቶችን ያገኘ ሲሆን ይህም ጉዞውን በበለጠ ጉልበት እንዲቀጥል አደረገው። ጠዋት ላይ ከዋሻው ሲወጣ የነበረው ንጹህ አየርና የፀሐይ ብርሃን ለቀጣዩ ፈተና ዝግጁ እንዲሆን መንፈሱን አደሰለት። ጉዞውን ወደ ጥቁሩ ተራራ አቅጣጫ በማድረግ ሲጓዝ በመንገድ ላይ ያጋጠመው ፈጣን ወንዝ በጣም ሰፊና ጥልቅ በመሆኑ ለማቋረጥ ትልቅ እቅድ ማውጣት ነበረበት። የወንዙ ዳርቻ ላይ ያገኘው የነበረው ወፍራም የዛፍ እንጨቶች በመሰብሰብ ትንሽ የውሃ ላይ መጓጓዣ ለመስራት በርካታ ሰዓታትን በስራ ላይ አሳለፈ። የተሰራው መጓጓዣ ጠንካራ መሆኑን ካረጋገጠ በኋላ ወደ ማዕበላዊ ውሃ ውስጥ ለመግባት ወንዙን የማቋረጥ አደገኛ ተግባር ጀመረ። የውሃው ኃይል እጅግ በጣም ብርቱ በመሆኑ መጓጓዣውን ወደ ተለያየ አቅጣጫ ይወስደው የነበረ ቢሆንም እርሱ ግን በነበረው ከፍተኛ ክህሎት በመጠቀም ወደ ተፈለገው ማዶ ለመድረስ ቻለ። ማዶ ላይ ሲደርስ አካሉ በውሃ ቢርስም እንኳን ልቡ ግን በድል አድራጊነት ስሜት ተሞልቶ ወደፊት ይገሰግስ ነበረ። በዚያ ማዶ ባለው ጥቅጥቅ ያለ ጫካ ውስጥ ሲገባ የነበረው ከባቢ አየር ከበፊቱ ሙሉ በሙሉ የተለየና የበለጠ ምስጢራዊ ሆኖ አገኘው። እያንዳንዱ እርምጃው አዲስ ታሪክና አዲስ ትዕይንት የሚከፍትበት በመሆኑ ንቁ ሆኖ መጓዙን አላቋረጠም። ለዛሬ ያስኩላችሁ ታሪክ ይሄ ነው። ቀጣዩን ክፍልም የምቀጥልላችሁ ይሆናል።
እስከዚህ ታግሳችሁ ስለተከታተላችሁኝ ከልብ አመሰግናለሁኝ። ደህና ቆዩ።